አርሲዎች ግን ኢትዮጵያውያን ናቸው ወይ አለ። ብፁዓን አባቶች ይሄ የተደረገ እንደሆነ ያወቃችሁ ልጆቻችሁን ራሳችሁን እንዲጠብቁ ካላረጋችሁ እሶ በብፁዕ አቡነ ሳይሮስ ተሹሞ ደብዳቤ ሲደርሶት በብፁዕ አቡነ ኤልሳ ጠቋሚነት ሲመደቡ እዛ ሀገር ሲመደቡ አለመግባባት ከነበረ አለመግባባቱን ካወቁ ኦርቶዶክሳውያን እንደሚገደሉ ካወቁ ገዳዮቻቸውን ካወቋቸው ህጋዊ ስራቸው ነው ማለት ነው። ግብር ይከፍላሉ ማለት ነው። አይከፍሉም አይደል? መንግስትን ለመጣል ነው አይደል የሚሰሩት? እግዚአብሔር ራሱ የተቀመጡትን እረኞች ዞር አድርጎ ይመጣል እረኞቹ ካልሰሩ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግር ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን። ዛሬ ትላንትና ከትላንት ወዲያ መረጃ እያደረግን ካለ ጉዳዮች መካከል በዋናነት አንደኛውና ዋናው ትልቁ የአርሲ ሰማዕታት ጉዳይ ነው። አርሲ የደም መሬት ሆናለች። በዚህ ጊዜ ስለነሱ ድምጽ የምንሆንበትም ቀን ነው። ስለዚህ ጉዳይ የማቀርብላችሁ መረጃ ይኖረኛል። አያይዤ የጉራጌ ሀገረ ስብከት ሊቀ ጳጳስ በቃን ብለዋል። ምኑ ነው የበቃቸው? አብረን የምንሰማቸው ይሆናል። አያይዤ የአርሲ ጉዳይ ላይ መለስ ብዬ የማይላችሁ ስራ አስኪያጁ አደናጋሪ መረጃ ገዳዮቹን አውቀው ነው ወይ የሚያሰኝ ጉዳይን መረጃ ይዤላችሁ መጥቻለሁ። ስለሱም ማቀርብላችሁ ይኖረኛል። ሌሎች መረጃዎች ደግሞ ታዋቂ ግለሰቦች፣ አርቲስቶች፣ ኦርቶዶክሳውያን እያሰሙት ስለሚገኘው ድምፅና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት እየተፈጸመ ስላለው ግፍ እንነጋገራለን። ብፁዕ ወቅዱስ አቡነ ማትያስ በረፋድ ላይ መረጃቸውን ወይ ደግሞ መግለጫቸውን አወጥተዋል። መግለጫቸውን አወጥተው በቃለ ቀርኒ ሚዲያ ላይም ዘግቤላችሁ ነበር። አሁን ደግሞ ማቀርብላችሁ ከሳቸው ውጭ ያሉትን መረጃዎችና ተያያዥ መረጃዎችን ከሱ በኋላ የወጡ መረጃዎችን ነው። እዛ ላይ ነግሬያችኋለሁ። ገዳዮቹ ማን እንደሆኑ አውቀናቸዋል። ከፈለጋችሁ ቃለ ቀርኒ ላይ ገብታችሁ ይዩት። ገዳዮቹን በዝርዝር በመረጃ በማስረጃ ከዚህ ቀደም ከነበሩበት አሁን ያሉበትን ሁኔታ ጭምር ነው ያቀረብኩላችሁ። ስለ ገዳዮቻችን ማወቅ የምትፈልጉ እነማን እንደሆኑ ገዳዮቻችንም ጭምር ማወቅ ከፈለጋችሁ ገብታችሁ ቃለ ቀርኒ ተመልከቱ። የዛሬውን ማለት ነው። ከዚህ ጋር አያይዤ የዛሬው መረጃ የኔ ጋር የማቀርብላችሁን ፕሮግራም ሳቀርብላችሁ ይህን መረጃ ለብዙዎች ኢትዮጵያውያን ይደርስልኝ ሼር እያረጋችሁ ሰብስክራይብ፣ ላይክም ኮመንትም እየሰጣችሁ መረጃውን ለብዙዎች አጋሩልኝ። ብዙ እይታ እንዲያገኝም አድርጉልኝ። መጀመሪያ መሆን ያለብን ክርስቲያን ደግሞ አብሮ መቆም ነው። የምንወቅሰው፣ የምንከሰው፣ የምንገድለው ሰው የለንም። በጸሎት የምንተጋበት ግን አቋም ያስፈልገናል። ለዛም የሚሆን መረጃ ነው የማቀርብላችሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አርሲ ምድር ላይ የበቀለን ሁሉ ጤፍና ስንዴውን ሳርና ቅጠሉን አትብሉት፣ እርም ነው። ዝናብ እኮ አይደለም ያበቀለው ደም ነው። ደራሽ በሌለበት፣ ጯሂ በሌለበት፣ ፍትህ በሌለበት ስንቱ ባለማተብ ልክ እንደ ዱር አውሬ ባፍጢሙ ይደፋል። በአርሲ ምድር ላይ የክርስቲያኖች ደም እንደ ወንዝ ይጎርፋል። አርሲ ቀዩዋ ምድር የባለማተብ ደም ያደረገች ጭቃ፣ የሚደነስብሽ የሚጨፈርብሽ በክርስቲያን ሲቃ። የአርሲ መሬት የሚያበቅለው እህል የክርስቲያኖች ደም ነው ሲል ምሬቱን በግጥምና በቁጭት እንዲነግሩናል። አቤት የሚባልበት የሌለበት ድረሱልኝ ቢባል የማይሰማበት ቅርብ የሆነው ሩቅ የልጅ ባዳ የተደረገበት ምድር አርሲ ነች። አንደኛው ብፁዕ አቡነ መልከጼዴቅ ብዙ ጊዜ አርሲ ላይ የሚፈጠረው መረጃዎች ከሁሉ የሚቀድሙት አባ ሄኖክ ነበሩ። ከዚህ ቀደም አባ ሄኖክ እንደምታውቁት የአርሲ ሀገረ ስብከት ሊቀ ጳጳስም ጭምር ነበሩ። ዛሬ አቡነ መልከጼዴቅ በሳሌም ሚዲያ ወይ ደግሞ የጉራጌ ሀገረ ስብከት ሚዲያ ላይ መረጃቸውን እንዲያጋርተዋል።
ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን። በአርሲ ሀገረ ስብከት በአሰኮ በሽርካና በወንቆሎ ዋቤ ወረዳዎች ከግንቦት 23 2018 ዓ.ም ጀምሮ ንጹሃን ኦርቶዶክሳውያን ልጆቻችን ላይ የደረሰው አሰቃቂ ግድያ፣ መፈናቀልና የቅዱሳን መካናት መቃጠል ሰምተን ልባችን በታላቅ ሐዘን ተሰብሯል። ከ101 በላይ ዕድሜ የጠገቡ የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መጋየቱ፣ የካራ ኩፍና መድኃኔዓለም ቤተክርስቲያን መዘረፍ፣ ምዕመናን ጽላቱን ይዘው መሰደዳቸው እንዲሁም ከ280 በላይ ንጹሃን ወገኖቻችን ተወልደው ካደጉበት ቀያቸው ተፈናቅለው ሜዳ ላይ መውደቃቸው ሁላችንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ህመም ነው። አንዱ ብልት ሲታመም መላው አካል አብሮ ይታመማል። የበክራዩ ልጅ ዘካርያስን በመሰዊያውና በቤተ መቅደስ መካከል እንደገደሉት ግፍ የተፈጸመባቸውና በሃይማኖታቸው ምክንያት ሰማዕትነት በተቀበሉ 13 ቅዱሳን ልጆቻችን ጥልቅ ሐዘን ይሰማናል። ለእረፍት ነፍስ የበቁትን ወገኖቻችንን እግዚአብሔር አምላክ ነፍሳቸውን በሰማዕታቱ አጠገብ ያሳርፍልን። ከቤት ንብረታቸው ለተፈናቀሉት ንብረታቸው ለተዘረፈውና በሜዳ ላይ ለወደቁት የውድ ልጆቻችን እግዚአብሔር አምላክ መጽናናትንና ብርታትን ይስጣቸው። የአንድ መንግስት ዋነኛ ተቀዳሚ ግዴታው ዜጎቹ ከአደጋ መጠበቅና ደህንነታቸውን ማረጋገጥ ነው። በመሆኑም የአርሲ ኦርቶዶክሳውያን ላይ በተደጋጋሚ እየተፈጸመ ያለው አሰቃቂና ስልታዊ ጥቃት መንግስት በቸልተኝነት ሊመለከተው አይገባም። ይህንን ዘግናኝ ድርጊት እየተመራ እየፈጸመ ያለው አጥቂ ቡድን በአስቸኳይ ለይቶ በማወቅ በማስተማሪያ እርምጃ የመውሰድ ቁርጠኝነትን ሊያሳይ ይገባል። መንግስት የኦርቶዶክሳውያንንና የአገልጋዮችን የመኖር መብት ለማስከበር ቆራጥ እርምጃ እንዲወስድ በጥብቅ እናሳስባለን። ውድ በሀገር ውስጥም ሆነ በውጭ የምትኖሩ መላ ኦርቶዶክሳውያን ልጆቻችን እውነተኛ ፍቅርና አንድነት በተግባር የምናሳይበት ሰዓት አሁን ነው። የቆሰሉትን ለመጠገን፣ የተራቡትን ለመመገብና የተፈናቀሉትን መልሶ ለማቋቋም እያንዳንዳችን እጃችንን እንዘርጋ። መንፈሳዊ፣ ማህበራዊና ቁሳዊ ድጋፍ በማድረግ የአርሲ ኦርቶዶክሳውያን ብቻቸውን እንዳልሆኑ እኛም አብረናቸው እየደማን መሆኑን በተግባር እናሳይ። ፍቅር፣ መተሳሰብ፣ አንድነት ከክርስቶስ የተማርናቸው ታላላቅ መሳሪያዎቻችን ናቸውና ዛሬ በፈተና ውስጥ ላሉት ወገኖቻችን ይህንን ፍቅር በተግባር እንግለጥላቸው። እግዚአብሔር አምላክ ቅድስት ቤተክርስቲያናችንን በመከራ ውስጥ ያሉትን ኦርቶዶክሳውያንን ቤተሰቦቻቸውን ያበርታልን፣ ሰማዕታቱን አረፍተ ነፍስ ይስጥልን። አሜን። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ። አንድ ሊቀ ጳጳስ ሰማሁ። ከሀገረ ስብከቱ ውጪ በአሁኑ ብፁዕ አቡነ መልከጼዴቅ ነው የሰማሁት፣ ወይም ደግሞ መረጃውን የደረሰኝ ያየሁት። ከዛ ውጭ የደረሰኝ መረጃ ስለሌለ ይሆናል፣ ሌሎች ብለው ይሆናል፣ አላወቁ። ሞክሬያለሁ ለማየት፣ ነገር ግን እስካሁን የተናገሩት እሳቸው ናቸው። የመንግስትን ተቀዳሚ ድርሻ ነግረዋል። የዜጎችን መብት ተናግረዋል። ምዕመናን ልናደርግ የሚገባውን ነግረውናል። ቤተክርስቲያን ልታደርግ የምትገባውንም ሊነግሩን ይገባል። ቤተክርስቲያን ምን ታድርግ? ምዕመኖች ይረዳዱ፣ እንዴት ይረዳዱ? ምዕመኖች ይደግፉ፣ እንዴት ይደግፉ? ምዕመኖች ከጎናቸው እንደቅሙ እንዴት እናሳያቸው? አያችሁ፣ እንረዳዳ፣ እንደግፍ የሚለውን ቃል ትጠቀሙታላችሁ። ልክ ናችሁ ብፁዓን አባቶቻችን። እንዴት የሚለውን ጥያቄ መልስ የሚሰጠን ማን ነው? እንዴት ይደግፉ? ውጭ ያሉትም አገር ውስጥም ያሉትም እንዴት ያግዟቸው? እንዴት እነዛን ምዕመናን ጫካ ውስጥ ባሉበት ቀለብን ላክላቸው? ታቦት ይዘው ተሰደው ጫካ በተቀመጥኩበት በምን እንርዳቸው? እንዴት እናድርስላቸው? ማን ነው የሚረዳውስ ምዕመን? 280 ጫካ ገብተው የቀሩት ሞተዋል፣ ተርፈዋል። ሰማዕታት ተባሉ አልተባሉ? እርሶ ሰማዕታት አሏቸው። የሊቢያው ሰማዕታትን እስላም ካልሆናችሁ አትገደሉም የተባሉትን ሰማዕታትን ሰማዕት ያሉ ቅዱስ ሲኖዶስ ነው የወሰነ። አርሲ እስከ ዛሬ የሚገደሉ ሰማዕታት በሰማዕታትነታቸው ቅዱስ ሲኖዶስ ተቀብሏቸዋል። የአባቶች ድርሻ ምን ነበረ? መጀመሪያ መሆን የነበረበት ሰማዕታት ሊባሉ ይገባል። መጀመሪያ ሰማዕትነታቸውን በቅዱስ ሲኖዶስ በአስቸኳይ ስብሰባ ጠርታችሁ ማረጋገጥም መግለጽም ውሳኔ መወሰንም አስቸኳይ እርምጃም ከእናንተ ይጠብቃል፣ ከአባቶች ከእረኞች። ሀገረ ስብከቱ ገዳማውያን እንዲጸልዩልኝ፣ ቅዱስ ሲኖዶስ እንዲያውቅልኝ፣ መንበረ ፓትርያርክ እንዲያውቅልኝ ብለው ደብዳቤ ጻፍ። በቃ የጾም አዋጅ ይታወጅልኝ፣ ይጠየቅልኝ፣ ጉዳዩ መንግስት ይፈታልኝ የሚሉ ጥያቄዎች ጫን ብለው እንዲሄዱ የተካሄደ እንቅስቃሴ አላየሁ። በቢቢሲ ላይ የዞኑ አስተዳደር
እንዲህ አይነት መረጃ የምናውቀው መረጃ የለም አልሰማሁም ሲል ምላሽ ሰጠ ቢቢሲ ላይ። የዞኑ አስተዳደር የሚኖረው ስሪላንካ ነው ወይ አልናቸው። እየኖረ ያለው የት ሀገር ነው? ኢትዮጵያ ውስጥ ነው ወይስ አሁንም ዞኑ ላይ ሆኖ ነው የሚያስተዳድረው? ለምርጫው የት ሀገር ሄዶ ነው? እዚህ አይደለም እኮ አውሮፓም አሜሪካም አረብም ሀገር ያሉ እኮ እያሉ ነው ኢትዮጵያውያን ነው። አያውቀውም። ማህበራዊ ሚዲያ እንደሚጠቀሙ የመንግስት ባለስልጣኖችን እናውቃለን ነው። አይሰሙም። እኔ እስኪ አንድ ነገር ትዝብቴ ልንገራችሁ። እኔ ምንም ነገር አታድርጉ አልልም። ምክንያቱም ሰው የየራሱን ፓሽን የየራሱን ነገር መጠቀም መብቱ ነው፣ ትክክልም። የሚደግፍም የሚቃወምም ይኖራል፣ መብቱ ነው። እኔ የራሴን ነገር በድጋፍም በተቃወምም አልገልጽም። ነገር ግን ከንጹሃን ጎን በመቆም ፊት ለፊት ምን ጊዜም እታያለሁ፣ መቆምም እፈልጋለሁ በንጹሃን ጉዳይ ላይ። ስለ ምርጫ፣ ስለ የሀገር ለውጥ እድገት፣ ስለ ልማት፣ ስለ ኮሪደር ልማቶቹ በየሀገሩ ስለሚሰሩት እየዘገባችሁ እንድንናገር የምትጠይቁን እናንተ ሚዲያ ላይ የምትሰሩ ሚዲያ ላይ የምትዘግቡ ቲክቶከሮች፣ ፌስቡከሮች፣ ባለስልጣናት፣ ዩቲዩበሮች ሁላችሁን የሬሳ ኮሪደር አለው እንዴ? የለም አይደለ? እኛ እኮ ይሄንን እንዳደንቀው ከነዚህ ጎን መቆማችሁን ስታሳዩን ነው። ስታሳዩን እናደንቃለን። የሚደነቅ ነገር እኮ አለ የምናውቀው። ከሚደነቅ ቁስ በላይ የሚጠፋ የሚረግፍ ነፍስ ግን ከሁሉ በላይ ታሳምማለች። በእርግጥ ይሄንን የዘገብኩ ወይ ደግሞ እንዲህ አይነት ነገር የምትዘግቡ እናንተ አጎታችሁ፣ አክስታችሁ፣ እናታችሁ፣ አባታችሁ፣ ልጃችሁ ስላልሆኑ ነው? እነሱ ሲሆኑ ትጮሁ ነበር አይደለም? ኮሪደር ወይም ደግሞ ምርጫ ወይ ደግሞ ሌላ ልማት ደግሞ አትዘግቡም ነበር ያኔ? እንደዛ ነበራችሁ? ከሰው ህይወትና ከልማት የቱ ይበልጣል? የሬሳ ልማት ነው ልትሉን ነው? ይሄንን አምፖል ሲቆምበት ልታሳዩን ነው? ተው እንጂ መንግስትንም አታሳጡት። ባልሆነው ጉዳይ መንግስትንም አታሳጡት። መንግስት የራሱ የሆነ ስራ አለው። ሰው ሲገደል ሊዘግብ አይደለም ዋናው ስራ። እናንተ ግን የመንግስትን ስራ ዘግቡ ለምትሉ ለእናንተ ነው ጥያቄ። ነገር ግን መንግስት የራሱ ስራ የለውም። ሰዎች እንዳይገደሉ ማድረግ አለበት አይደለም? ሌላው ምዕመን እኮ ሌላው ህዝብ እኮ ጸሎት የማድረግ ለመንግስት የመታዘዝ ስልጣን ብቻ ነው ያለው። ታጥቀው የገቡትን ምን ላድርጋቸው የምትሉ ከሆነ ታዲያ ታጥቀው የገቡ ሁሉ ጊዜ ንጹሃን እየገደሉ እንዲኖሩ ነው የተፈቀደላቸው ማለት ነው? ህጋዊ ስራቸው ነው ማለት ነው? ግብር ይከፍላሉ ማለት ነው? አይከፍሉም አይደል? መንግስትን ለመጣል ነው አይደል የሚሰሩት? ታዲያ እናንተ ምን ታደርጋላችሁ? የመንግስት ልማት ማለት እኮ የንጹሃን መገደልም ጭምር ማለት ነው። የመንግስት ልማት ነው ያኔ። ሰው ላይ የምትሰሩት ልማት ማለት ለንጹሃን ጎን መቆም ማለት ነው። ለመብራቱ፣ ለኮሪደሩ፣ ለመንገዱ፣ ለአስፓልቱ፣ ለህንፃው፣ ለፎቁ፣ ለመብራቱ፣ ለልማቱ፣ ለግድቡ እንደምንጮህ ሁሉ ለሰው ሞት ካልጮህን ሰው ላይ የማንሰራው ልማት ሙት ነው። ለሰው ያልተሰራ ልማት ሙት ነው። ይሄን ብያችሁ በጣም ያስደነቀኝን መረጃ ቲክቫ እንዲለቀቀው። ቲክቫ በአሰኮ ወረዳ 101 ዓመት ያስቆጠረ መድኃኔዓለም ቅዱስ መድኃኔዓለም ቤተክርስቲያን እና የጠለታ ቅዱስ ገብርኤል ቤተክርስቲያን እና የመድኃኔዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ መቃጠሉን ለቲክቫ ኢትዮጵያ ተናግሮ ነበር። አንዱ ነበር ሲሉን የነበሩት አይደል? ሁለቱም መቃጠሉን ቲክቫ ነገረ። እሺ፣ ዛሬ አመሻሹ ላይ ቢቢሲ አፋን ኦሮሞ የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሸንቁጤን አነጋግሮ ነበር። ቀሲስ ከፍያለው ሸንቁጤን ያሳያቸዋል። እሳቸው ምን አሉ መሰላችሁ? ለቲክቫ ኦሮሚያ እዚህ አካባቢ ትንሽ እርስ በርስ አለመስማማት አለ በማለት ግድያዎች እየተፈጸሙ መሆናቸውን ተናግሯል። አለመስማማት አለ። በጣም ጥሩ። በማስረጃ እንምጣርለ። ይሄ ነው አለመስማማቱ። ገዳዮቹ ከማን ጋር ያልተስማሙት ንገሩን። እኛ አባት ሰኞ ግንቦት 24 2018
በዞኑ በተለያዩ አካባቢዎች ምርጫ ተካሂዷል። እነዚህ አካባቢዎች እርስ በርስ በመጨራረስ የተደረሰው ምርጫውን ለማደናቀፍ ይሁን ወይም ለሌላ ምክንያት ስለመኖሩ አልታወቀም ብለዋል። ልድገምላችሁ፣ ስለመኖሩ አልታወቀም ብለዋል። እኛ አባት ምን እያደረጉ ነው? አይ ኮረጆ ፍለኖ እሺ፣ ምርጫው ለማደናቀፍ አረጉት። በጣም ጥሩ። ምርጫውን ለማደናቀፍ ብለው ነው 234 የኦርቶዶክሳዊ ቤተክርስቲያን ቤት ያቃጠሉት። ምርጫውን ለማደናቀፍ በሚል ፖለቲካ አረጉት። ምን አረጉት? በነገራችን ላይ እሳቸው እኚህ ናቸው ምስላቸው እንደምታዩቸው። ማን ነው ስማቸው? የአርሲ ሀገረ ስብከት ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሸንቁጤ። ቀሲስ ከፍያለው ሸንቁጤ እኚህ ናቸው። ቀሲስ ከፍያለው ሸንቁጤ ከተመደቡ 2 ወራቸው። የመደባቸው ብፁዕ አቡነ ሳዊሮስ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ናቸው የመደቧቸው ከ2 ወር በፊት። እኛ አባት ሊቀ ትጉሃን ቀሲስ ከፍያለው ሸንቁጤ ብፁዕ አቡነ ኤልሳ የሶማሌ ክልል ጅግጅጋና የአርሲ ሀገረ ስብከት ሊቀ ጳጳስ እርሶን በሀገረ ስብከቱ ስራ አስኪያጅ ሆነው እንዲመደቡልኝ ሲሉ በ9/7/2018 ዓ.ም ባቀረቡት ማሳሰቢያ መሰረት የአርሲ ሀገረ ስብከት ስራ አስኪያጅ እንዲሆኑ ሆነው እንዲሰሩ ተፈቅዷል። ስለዚህ ብፁዕነታቸው ባቀረቡት ማሳሰቢያ መሰረት ከመጋቢት 10/2018 ዓ.ም ጀምሮ በሀገረ ስብከቱ የሚከፈሉትን ደሞዝና ለቦታው በተመደበው አበል ካለ በቦታው እስካሉ ጊዜ ድረስ እያገኙ የአርሲ ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ የተፈቀደለው መሆኑን እንገልጻለን ተብሎ ተጽፎላቸዋል። ለስብከቱ ወንጌል ማስፋፋት ለካህናትና ማህበረ ምዕመናን ደብዳቤ ተጽፏል። የተጻፈው ብፁዕ አቡነ ሳዊሮስ ነው። ያስመደባቸው ብፁዕ አቡነ ኤልሳ ናቸው። ብፁዕ አቡነ ኤልሳ አልቅሰው አትግደሉን ሲሉ ስለምኑ እናውቃለን። ብፁዕ አቡነ ኤልሳ የአካባቢም ተወላጅ ናቸው አይደለም? ቁማርም አለው አይደለም? ብፁዕ አቡነ ያሬድ የሚገደሉት ኦርቶዶክሳውያን እንደሆነ አላቅም ብለዋል። ሬሳዎች ተነስተው እስኪመሰክሩ እንጠብቃለን። ያረፉት አስከሬኖች የሰማዕታቱ አስከሬን ተነስቶ ለብፁዕ አባታችን ምስክርነት ሰጥተን ልንሞት ነው ተመልሰን ብለው እስኪናገሩ እንጠብቃለን ማለት ነው። ያኔ ይህንን ነበር የሰማነው አይደል? እሺ፣ ያኔ ያለፈና ብፁዕ አቡነ ኤልሳ ተመደቡ። ብፁዕ አቡነ ኤልሳ ተመደበው የሀገረ ስብከታቸውን ሊቀ ትጉሃን ሲያስመሩ ገና በ2 ወራቸው ብፁዕ አቡነ ኤልሳ ደብዳቤ ጽፈው ክርስቲያኖች ተመርጠው ተገደሉብን ተብሎ በራሳቸው ፌስቡክ 13 ግለሰቦችን ጠቅሰው ኦርቶዶክሳውያንን ጠቅሰው የተገደሉ ስም ዝርዝራቸው እነዚህ ናቸው ብለው በፌስቡካቸው ገልጸው ለቲክፋ ግን ግጭት ነበር፣ አለመግባባት ነበር። ከታጣቂዎቹ ጋር ነው የሚግባቡት? ንገሩን እስኪ። ነው እርሶ አዘዋቸው ታጣቂዎቹን አልስማማ ያላውትን የገደሉት ሄደው? ይሄ አደገኛ ነው። ይሄ አደገኛ ነው። ሀገረ ስብከቱ ውስጥ ሌላ አስገዳይ ቡድን አለ ማለት ነው። እኛ አባት ተመድበው ሲሄዱ ገና 2 ወሩ ናቸው። የትኛው ሀገረ ስብከት ሊቀ ጳጳስ ለቅዱስ ሲኖዶስ ዋና ጸሐፊ ወይ ደግሞ ለቤተ ክህነት ዋና ጸሐፊ ዋና ስራ አስኪያጅ ለብፁዕ አቡነ ሳዊሮስ ብፁዕ አቡነ አብረን በነበሩ ጊዜ ለብፁዕ አቡነ አብረን አቅርበው ለሀገረ ስብከታቸው ስራ አስኪያጅ የሚያስመድቡት ራሳቸው ናቸው። ሹመኛ የሚያስሾመው በራሱ የሚፈልገውን የሚታዘውን የሚያገለግለውን የሚያውቀውን ጎበዝ ያለውን መርጦ ይሾማል። ይህን የሚያደርጉት የሀገረ ስብከት ሊቀ ጳጳስ ናቸው። ካረጉ ገና 2 ወራቸው ባልሞላው እሳቸው እያነቡ እያለቀሱ ደብዳቤ ጽፈው በማህበራዊ ገጻቸው ላይ 13 ኦርቶዶክሳውያን በእምነታቸው ምክንያት ተገለውብኛል እያሉ እሳቸው ግን አለመግባባት ነበር አሉ። ለምርጫው ብለው ይሆናል ሲሉ ደግሞ ምርጫውን እያፈረሱ ቪዲዮ አሳዩዋቸው። እንደገና የሚስማሙት እስከነዚህ ገዳዮች ጋር ነው። ከፈንታሌ እስከ ምስራቅ አርሲ ድረስ የተሰበሰቡ ከ3000 በላይ ታጣቂዎች ሲል ትላንትና መሰረት ሚዲያ ዘግቦልን ነበር። 3000 በላይ ታጣቂዎች ሲመጡ የሚያያቸው ደህንነት የለም፣ በቦታ ላይ ጥቆማ የሚያቀርብ የለም፣ የህዝብ ደህንነት የሚጠብቅ የለም። ምርጫ ነው፣ ሁሉም ቦታ በንቃት የጠበቀ ነው። ነገር ግን ገዳዮች መብታቸው ነው። ይህን ስነግራችሁ አንድ ወንድማችን ማህበራዊ ሚዲያ ላይ እንዲህ ብሎ ለጠፈ። አርሲዎች ግን ኢትዮጵያውያን ናቸው ወይ አለ።
እርግጥ ይህንን ጥያቄ መጠየቅ ሊያስደነግጥ ይችላል። ነገር ግን ኢትዮጵያ ውስጥ እስካሁን የተፈጸመ የኦርቶዶክስ ተኮር ዘግናኝና የማያቋርጥ ጥቃት ያለማጋነን ከግማሽ በላይ የተፈጸመው አርሲ ውስጥ ብቻ ነው አለ። ሕግ ባይዛቸው ባህል፣ እምነት፣ ታሪክ፣ ሰብአዊነት የላቸው። እነዚህን አካላት ኢትዮጵያዊ ናቸው ወይስ የሰው አምሳያ ተፈጥሮ አላቸው ወይ ብሎ መጠየቅ ነውር አይመስለኝም። ቆይ ግን ምንድን ናቸው? የሚሞቱ አርሲ ያሉት ኢትዮጵያውያን ናቸው? የተገደሉት ኢትዮጵያዊ ናቸው? የሞቱት ኢትዮጵያዊ ናቸው? ገዳዮቹስ ኢትዮጵያዊ ናቸው? አስገዳዮቹስ ኢትዮጵያዊ ናቸው? አሳራጆችስ ኢትዮጵያዊ ናቸው? አራጆችስ ኢትዮጵያዊ ናቸው? ጠብሰው ሊበሏቸው ነው? ገድለው ጥለው ሊሄዷቸው ነው? ቤታቸውን ያቃጠሉት ለሀገሪቷ ሙቀት ነው ወይስ ለኦዞን መሳሳት መሸፈኛ ጭስ ሊልኩ ነው? የካርቦን ልቀት መጠን ሊጨምሩ ነው ወይስ ሊቀንሱ ነው? ቤቱን የሚያቃጥሉት ቤተ ክርስቲያን የሚያቃጥሉት ለምናቸው ነው? ሃይማኖታዊ አይደለም አባ። እሶ በብፁዕ አቡነ ሳይሮስ ተሹሞ ደብዳቤ ሲደርሶት በብፁዕ አቡነ ኤልሳ ጠቋሚነት ሲመደቡ እዛ ሀገር ሲመደቡ አለመግባባት ከነበረ አለመግባባቱን ካወቁ ኦርቶዶክሳዊ እንደሚገደሉ ካወቁ ገዳዮቻቸውን ካወቋቸው ለምን አላዳናቸዋቸው? የሀገረ ስብከቱ ስራ አስኪያጅ ገዳዮቹን ያውቋቸዋል። አለመግባባት ነበር ካሉ ያልተግባቡ ሁለት አካላት አሉ ማለት ነው። ነዋሪውና ገዳዮቹ፣ ኦርቶዶክሳውያንና ገዳዮቹ። እንሂድ። ከዚህ አስከትዬላችሁ ማህበራዊ ሚዲያ ላይ ከሰፈሩ ጽሁፎች መካከል ባሻዬ ወይ ደግሞ ተስፋዬ ኃይለማርያም በፌስቡክ ገጹ ብዙዎች ትከተሉታላችሁ። እኔም ከምወደውና በጣም ከማከብረው ከማደንቀው ሰዎች መካከል ነውና ማህበራዊ ሚዲያ ላይ ወግ ጠቀስ አቤቱታውን ማቅረብ የተለመደ ነው። በዚህም የሱን ላቅርብላችሁ። ባሻዬ አጭር ሴት ከፊት ለፊት ቆማ ዋው ጸጉር ያምራል ካለች ቶሎ ዝቅ ብለህ ራስን ተመልከት። አጭሯ ሴት የሱሪህን ዚፕ ተከፍቶ ከሆነ የሆነ ነገር አይታለች ማለት ነው አለና መንግስታችን ሆይ ዋው ጸጉር ያምራል፣ አርሲ ላይ ጸጉር ያምራል፣ አርሲ ላይ የሱሪ ዚፕ ተከፍቶ ተዘረክርከሃል። ዜጎች በማንነታቸው እየተመረጡ ሲገደሉ ማስጣል አልቻልክም ማለት ነው። መንግስታችን ሆይ አዎ ጸጉር ያምራል የሚልህ እውነታቸውን እንዳይመስልህ። ከተማችን በመብራት አብልጭልጭሃል። ኢኮኖሚያችን አድጓል ብለህናል። በስንዴ ምርት ከአፍሪካ አንደኛ ነኝ ብለህናል። ሰራተኛ ጠፋ እንጂ ስራማ ሞልቶ ተትረፍርፏል ብለህናል። ነገር ግን በአገሪቱ አብዛኛው ቦታ ላይ የሱሪ ዚፕ ተከፍቶ ገመናህ ታይቷል። መንግስታችን ሆይ አምባገነን ነው ከምንለው ወያኔ እንኳን የተሻለ ሰላም ልታመጣልን አልቻልክም። ሾፌሮች ይገደላሉ፣ አውቶቡስ ሙሉ ህዝብ እየታፈነ ይወሰዳል። እንዲህ የሱሪህን ዚፕ ከፍተህማ ከገዳዮቻችን ልታስጥለን አትችልም። ባሻዬ የእኛም ተራ እስኪደርስ ለሟቾች ነፍስ ይማር ከማለት ውጪ ምን እንላለን ሲል ዘግቦታል። ልጨምርላችሁ ወንድማችን ዶክተር ይመስለኛል አይደል ካልተሳሳት ዶክተር ዮናስ ዘውዴ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ኃላፊ ነበር። የፍልስፍና ምሁር ነው። በአዲስ አበባ ዩኒቨርሲቲ በጣም የምናከብረው የምንወደው ወንድማችን ነው። ስልጣን አዋራ ነው ቶሎ ይበናል ሲል ድምፁን ለአርሲ አሰምቷል። የኦርቶዶክስ ኢትዮጵያውያን ሞት መቼ ነው የሚያበቃው? የሰው ልጅ ሞት እስከ መቼ ነው ቁጥር ከመሆን የሚዘለው? ሞቼ ነው በቃ አትግደሉን የሚባለው? የቱ ጋር ነው ጥጉ? ኦርቶዶክሳውያንስ መቼ ነው አንድ ላይ መገደል ይበቃናል የምትሉት? በተናጠል የሚያለቅስ ህዝብ አይሻገርም። እንደ ቅዱስ ዮሐንስ አፈወርቅ አነጋገር እያንዳንዱ ሰው እግዚአብሔር ምሳሌ በመሆኑ የማይጠፋ ክብር አለው። ይህ ክብር ከማንኛውም የፖለቲካ ስልጣን ወይም ማዕረግ በላይ ነው። ስልጣንም እንደ ጨረቃ ማታ ትወጣለች፣ ወዲያው ትጠልቃለች። ስልጣን በውሃ ላይ እንደምትንጸባረቅ ብርሃን ናት። በእጅህ ልትይዛት ስትል በጣቶች መካከል ትፈሳለች። አበቃ። ሰው ግን የእግዚአብሔር ፊርማ ነው። ሰው የእግዚአብሔር መልክ ነው። ሰው ዘላለማዊ ነው። ሰው ክቡር ነው። ዜና ወደ ሞት ሲቀርብ
ዜኖ ወደ ሞት ሲቀርብ እንዳለው የሰው ልጅ ክብርም ከማንኛውም የዚህ ዓለም ስልጣን እንደሚበልጥ ማወቅ አለብን። ሰውነትን ማክበር ማለት በውስጡ ያለውን ሕይወት የማሰብ ችሎታውንና ነፃነቱን ከማንኛውም ስልጣን በላይ ማድረግ ነው። ስልጣን ግን አቧራ ነው፣ ቶሎ ይበናል። ፖለቲካ እንደ መጽሐፍ ገጽ ሲጠቃለል የሚቀረው አንድ ነገር ብቻ ነው። ሌላውን በፍቅር የተመለከትንበትን ጊዜ ያ እይታ ከምንም ዙፋን በላይ ዘላለማዊ ነው። ታላቁ ፈላስፋ ኢማኑኤል ካንት እንደሚለው እያንዳንዱ ሰው በማህበራዊ ደረጃውና ከግለሰብ ችሎታው ነፃ ሆኖ እኩል ዋጋ አለው። ይህ ክብር ሰው የሚያገኘው ወይም ሊያጣው የሚችለው አይደለም፣ በሰውነቱ በተፈጥሮ የተሰጠው ስለሆነም የሰው ልጅ ሞት ይብቃ እንበል። ኦርቶዶክሳውያን ሞት ግድያ ይብቃ እንበል። የሚፈሰው እንባ ይገደብ እንበል። በበረሃ የሚሄድ ሰው ውሃ እንደሚጠማው ፍትህን ተጠምተናል እንበል። እውነቱን እንናገር። ሶቅራጥስም እንዳለው አኒስቱና ሜሊስቱ ሊገድሉኝ ይችላሉ፣ ነገር ግን ሊያጠፉኝ አይችሉም በማለት የሰብዕና ክብርና ከፖለቲካ ስልጣን እንደሚበልጥ አሳይቷል። ደግሞም ነፍስ ዘላለማዊ ናት። የሚፈሰው እንባ ይገደብ። በተናጠል የሚያለቅስ ህዝብ አይሻገርም። ይሄን ለኛ ብሎናል። የቴዎድሮስ ዘፋኝ ቴዎድሮስ አፍሮ ባለቤት አምለሰት ሙልጬ ፍትህ ለኦርቶዶክሳውያን ስትል ማህበራዊ ትስስር ገጿ ላይ አጋርታለች። ሰዎችም አጋርተውኛል መረጃውን አይቼ። ከዛ በማስከተል መረጃዎችን እነማን ምን ተናገሩ የሚሉትን ላሳያችሁ። ዘማሪ ይልማ ኃይሉ እንዲህ አለ። የሚኖረው ውጭ ሀገር አሜሪካ ነው። የማለዳ መልእክት አለ። አዋቂዎች አገር ይመሩ ዘንድ የሁላችሁ ምኞት ነበረ። ችግሩ ሰው ካወቀ ስልጣን አለመፈለጉ ነው። ስልጣን በአግባቡ የሚገባው ሰው ካልያዘው ደግሞ ሰይጣናዊ ይሆናል። ስልጣን በአግባቡ የሚገባው ሰው ካልያዘው ደግሞ ሰይጣናዊ ይሆናል አለ። እሺ ወንድማችን የምናከብረው የቤተ ክርስቲያን ልጅ ነብየ ልዑል አዳሙ ለአርሲ ኦርቶዶክሳውያን ሙሉ ዜግነት ይሰጣቸው ሲል ሐሳቡን አጋራ። ሙሉ ዜግነት ለኦርቶዶክሳውያን ይሰጣል። ሙሉ ዜግነት ይሰጠን፣ ግማሽ ዜግነት ይብቃል። ኢትዮጵያ ሀገራችን ነብዩ መሐመድ መልእክተኞች በአንድነት ተቀብላ ካስተናገደች ብዙ ምዕተ ዓመታት አልፈዋል። ሆኖም የግራኝ አህመድን ወረራ ጨምሮ በየጊዜው አሰቃቂ ኢስላማዊ ወረራና ኢስላማዊ ጭፍጨፋ በክርስቲያኖች ላይ በአዋጅም ያለ አዋጅም እንደተደረገባቸው ታሪክ ሕያው ምስክር ነው። በዚህ ዘመን ያለችው ኦርቶዶክሳዊ ቤተክርስቲያንና ዜጎቿ ላይ እየደረሰ ያለውን የማጥፋት ስልት ግን በየትኛውም ዘመን ከተደረገው የተለየ ነው። ምክንያቱም አጥፊዎች ለረጅም ዘመን ሳይታወቅባቸው ሲሰሩ ኖረው ጠፊዎቹ አሁንም መንቃት አለመቻላቸው ነው። ምዕመናኑ ጠባቂዎች እምብዛም የበጎቹ መጥፋት ነገር የማይገዳቸው መሆናቸው ነው። በሀገሪቱ ላይ እንደ ዜጋ የመኖር መብታቸው ለማስጠበቅ ቁርጠኛ መንግስት አለመኖሩ ነው። ሌላም የኢትዮጵያ መንግስት ባለብዙ ሀብት፣ ባለብዙ ሰራዊት፣ ባለብዙ ልማት፣ ርኅሩህ ለዜጎቹ የሚሞት እንደሆነ ከራሱ አንደበት ሲናገር ደጋግመን ሰምተናል። ግን ብዙ ሰራዊት በየጊዜው በግፍ የሚገደሉ የአርሲ ኦርቶዶክሳውያንን ደህንነት ማረጋገጥ አልቻሉም። ብዙ ሀብቱ በየዓመቱ ለኢፍጣር መርሃ ግብር ወጪ እየተደረገ ለሙስሊሙ ማህበረሰብ ይደገሳል። በጣም ጥሩ ስራ ነው። ለተራቡ ገዳማውያን አባቶች ግን እርዳታ ድጋፍ አይደረግም። ክርስቲያኖች አይገደሉ ስንል እንደ ልማት አደናቃፊ ፖለቲከኞች እንታያለን። በየትምህርት ተቋሙ ብዙ መስሪያ ቤቶች ኦርቶዶክሳዊ እሴት የሆኑ ነገሮች ላይ ያለውን ዕቀባ እንደ ኋላ ቀር አድርጎ ፍረጃው ብዙ ነው። ስለዚህ ለመንግስት ባለው ብዙ ሰራዊት ሞታችንን ካላስቆመ ሙሉ ዜጋ አይደለንም ማለት ነው። ብዙም ሀብት በየጊዜው በረሃብ ምክንያት ለሚሰደዱ ኦርቶዶክሳውያን መርጃ ካልሆነ ሙሉ ዜጋ አይደለንም። በዚያውስ ላይ ኢትዮጵያ የብዙ ሰራዊት የዘመናዊ ትጥቅ ባለቤት ሀገር በመባሏ ለሚገድሉ ክርስቲያኖች፣ ለሚቃጠሉ ቤተ ክርስቲያናት ከለላ ካልሆነ ምን ላይ ነው እኛነቱ? ከጳጳሳት ጋር የሚውል መንግስት እያለን ከመንግስት ጋር የሚውሉ ብፁዓን ጳጳሳት ልጆች ሆነን ሳለን እንዴት ሙሉ ዜግነት አጣን? ስለዚህ ሙሉ ዜግነት ይሰጠን ወይም ሙሉ ዜግነት ለማግኘት እንስራ። ማን ነው እየገደለን ያለው? የሚገድሉንስ ለምንድን ነው? ነብየ ልዑል አዳሙ እንዲህ ሲል አጋርቷል። ሌላኛው ወንድማችን እኔ ያው ማህበራዊ ሚዲያ ላይ የማውቀው ወንድማችን ነው፣ አሚጎ ይባላል።
በነጋታው በፈገግታ የሚመርቁት የልማት ስራ ካለ በዋዜማው የተፈጨፈጨፈ ህዝብ አለ ማለት ነው። This has been going on for 8 years. ትሬንዱን ልመዱት እንጂ ሲል ገለጸልን። ሊቀ ሊቃውንት ስሙር አላምረው የታጣቂዎች ጥይት ስጋን ይገድላል፣ የሃይማኖትና የፖለቲከኞች መሪዎች ዝምታ ደግሞ በህይወት ያሉ ሰዎችን ተስፋ ይገድላል። ሞትን የለመደና ተስፋ የቆረጠ ህዝብ እንደ መምራት ዋጋ የሚያስከፍል ነገር እንደሌለ ይታወቃል ሲል ማህበራዊ ትስስር ገጽ አጋርቷል። መረጃ የለንም የወረዳ አስተዳዳሪ የገለጹትን ገልጽ አጋርቶ ማለት ነው። ልጨምርላችሁ። ከዛ ተጨማሪ ወንድማችን አርቲስት ታዋቂው አርቲስት ንብረት ገላው እንዲህ ብሏል። የሰው ጥበብ ቆሟል። የገዳማትን አብያተ ክርስቲያናትና በቅዱሳን ታቦቱ በንዋያተ ቅድሳቱ በአባቶቹ የሚስጥረ ክህነትና በቅዱሳን ላይ የሚያድር መንፈስ ቅዱስ ገድል ተአምራቱን ያድርግ። አምልኳችን አይፈር። እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቄ ጸልያለሁ። ወየሁ አርሲ ሲል ዘግቧል። የአፓ ዋና ጸሐፊ ወይዘሮ ሚስጥረ ስላሴ ታምራት ኢትዮጵያ አብዮታዊ ፓርቲ ወይ ደግሞ በምስራቅ አስር የሚገኙ ኦርቶዶክሳውያን ምዕመናንና ሌሎች ዜጎች ላይ እየደረሰ ያለውን ጉዳት እጅግ አሳሳቢ መሆኑን የገለጹት ወይዘሮ ሚስጥረ ስላሴ የዜጎች ደህንነት ለማስጠበቅና እየደረሰ ያለውን ጥቃት ለመከላከል አፋጣኝ የጋራ ጥረት ማድረግ እንደሚያስፈልግ አስገንዝበዋል። በመግለጫቸውም የሚከተሉትን ሀሳብ አንጸባርቀዋል። ባለፉት ዓመታት በተለያዩ አካባቢዎች የተከሰቱት የጸጥታ ችግሮችና ጥቃቶች የሚያሳዩት የጋራ ተግዳሮት አለ። በመሆኑም ማህበረሰቡ ከዝምታ ወጥቶ ራሱንና የወገኑን ደህንነት ለመጠበቅ እንዲሁም በዜጎች ላይ እየደረሰ ያለውን ተጽዕኖ ለመከላከል በጋራ መቆም ይጠበቅበታል ብለዋል። በጣም ጥሩ። እህታችን ታዋቂዋ አርቲስት መሰረት መብራቴ ደግሞ እንዲህ አለች። በአካባቢ የተፈጠረ ያለውን ግድያና መከራ በመጠየቅ የምስራቅ አርሲ ሁኔታ የደም ምድር በማለት ገልጸዋለች። ከምድራዊ ዳኞች ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማያዊ አምላክ መዞሯን በአጽንኦት ተናግራለች። በግጭቱ ለተጎዱ ወገኖች የጸሎትና የሐዘን መግለጫ በማስተላለፍ ነፍሳቸውን እንዲቀበል ጸልያለች። አርቲስት መሰረት መብራት። እሺ ልቀጥልላችሁ። ዛሬ ጠዋት ደግሞ አርቲስት ሰለሞን ሙሄ እንዲህ አለ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ምንም የማይመስላችሁ የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላችሁ ለጥ ብሎ ተኝተዋል። ኧረ እባካችሁ አጥምቁን፣ ኧረ እባካችሁ መምሩን። ቤተ ክርስቲያን እኮ እየተናወጠች ነው።
መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽን ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረን? ደረጃችን እዚህ ነበር? እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን? እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃት ነው። ክርስቲያኖች ምን ያልሰራኑ በደል አለው? ምን ያልሰራኑ ክፋት? ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ዛሬ እምቢ ያለን የለም? ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም? ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው። ሀገራችን እያያችኋት ነው። ኑሮ ውደቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ነው ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ሕፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናቸው ሕፃናት የታገቱ አይደል? ብር የጠየቅን አይደለም? ሰው እየሞተ አይደለም? ኦርቶዶክሳዊ ክርስቲያን ሆነን ቤተ ክርስቲያን ነፍስ አውቀን ከመጣ ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾመን? ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን። ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን። ሰላም እኮ ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ እረፍት የለማ ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ ነው የሚሉት። መሽታ ቤት እኮ እንደዚህ መሰከሩ። ሳት ብሎታል እኮ ሞቅ ብሎታል እኮ ያለ ቦታው ቄስ እኮ ነበርኩኝ። ስለዚህ በአጭር ቃል መግለጫ ጥሩ ነው፣ አልተቃወምንም፣ አባቶቻችንንም አንቃወምም እስከ መጨረሻው ነው። ግን እኛ እያልን ያለነው ያንን ነገር ስንናገር አባቶቻችን ለምን ሞታችንን አይሰሙልንም? ለአንድ ልጅ ሲርበው ለአባቱ ይጮሃል፣ ያለቅሳል። አሁንም እየጠየቅን ያለነው የምንናገረውም በዚያ ልክ ነው። በልጅና በአባት መካከል ያለ ነው የምንናገረው። ስለዚህ መግለጫ ብቻውን መፍትሄ ሊሆን አይችልም። ስራ ያስፈልገናል። የአንድነት ስራ መስራት አለበት። አንድ ሁለተኛ ከአንድነት ስራ ባለፈ ደግሞ የተሰሩትን ሴራዎች ለይቶ በማውጣት በማጋለጥ ህዝበ ክርስቲያኑን አንድ ማድረግ ይጠይቀናል። ከዛ በተረፈ ግን አንድ ሰው ልጁ እየሞተ ዝም ካለ አባት ነው ወይ ሊሆን የሚችለው? አንድ አባት ለልጁ ምን ኃላፊነት አለበት? የሆዱ ኃላፊነት አለበት፣ የትምህርቱ ኃላፊነት አለበት፣ የጤንነቱ ኃላፊነት አለበት፣ የህይወቱ ኃላፊነት አለበት። አባት ያለው ልጅ አይገረፍም። ማን አባቱ ሞገሱ ስለሆነ ማለት ነው። ስለዚህ የመጨረሻ አባት እያለን መገደል የለብንም እንደ ሐሳብ ስናስብ ማለት ነው። ስለዚህ ምግባችን መታሰብ አለበት ማለት አንድ ሰው ሰፈሩን ለቆ እየተሰደደ በሚሊዮን የሚቆጠሩ ሰዎች ሀገራቸውን ጥለው እየተፈናቀሉ ዝምታ መግለጫ መፍትሄ ነው ብዬ አላምንም እኔ በዚህ ማለት ነው። ምክንያቱም አንድ አባት ለልጁ ስለ ትምህርቱ፣ ስለ ጤንነቱ፣ ስለ ወዱ ሁሉ ማሰብ ግዴታው ስለሆነ ማለት ነው። ስለዚህ ከዚህ የተነሳ መግለጫ ብቻውን መፍትሄ አይደለም። መሞት ካለብን አብረን መሞት ሁሉ አለብን። መሰደድ ካለብንም አብረን መሰደድ አለብን። ምክንያቱም መቅረት ብቻ ሳይሆን ማርፈድን ዋጋ ያስከፍላል። መቅረት ብቻ አይደለም ማርፈድ በጣም ዋጋ ያስከፍላል። በህይወት ላይ ማርፈድ ዋጋ ካስከፈለ አሁን እየሞትን ያለ ነው። መሞታችን ደግሞ ከዚህ በላይ ዋጋ ሊያስከፍለን ይችላል። ምናልባት የምእመን በሃይማኖቱ ያልጠነከረ ሊሆን ይችላል። ለሃይማኖቴ የማይጮህልኝ ሰው የሚከተል ምእመን ሊኖር ይችላል። ዛሬ ዝም ካሉን ነገም ሊሆን ይችላል እጣችን የሚል ምእመን ስለሚፈጠር፣ ስለዚህ ሁላችን ምንድን መደረግ አለበት ማለት ነው? ከመግለጫ ባሻገር ስራን ይጠይቀናል። ስራው ደግሞ ምን መደረግ አለበት ከተባለ እንደ ቤተክርስቲያን እንደ አባቶቻችን መስራት ይጠይቀናል። እንደ አባቶቻችን መዋቅር አለ። እንደ ቤተክርስቲያን ዘመነ ቆስጠንጢኖስን ማየት እንችላለን። ስለዚህ እንደዛ ያለ መዋቅር ከዛ ምእመኑ ደግሞ ራሱን የመጠበቅ ስራ እንዲሰራ ማድረግ ግዴታ ይጠበቅበታል። ምክንያቱም ነገ ሞትን አሁን እኮ ሞትን ለምደነዋል። መሞት አሁን አዲስ ስንት ሰው ነው የሞተ ነው ጥያቄው። ስንት ሰው ነው የሞተ ነው እንጂ ማን ነው የሞተ? በምን ምክንያት ነው የሞቱት? በሃይማኖታቸው ነው የሚል የለም። ስንት ሰው ነው የሞተ ለመግለጫ። ያ መግለጫው በራሱ የገቢ ቢዝነስ ማሰባሰቢያ ሆኗል። አሁን የሰው ሞት አንድ ሰው ቪዲዮ ሰርቶ በዚያ ሰው ሞት ይቅርታ ይሄን ስል ቪዲዮ የምትሰሩትን አይደለም እየወከለ ያለው ያንን ዜና በማናፈስ ወይንም ያንን መግለጫ በማንበብ ገቢ ማሰባሰብ እንደመሆን እየተቆጠረብን ያለ ነው። ስለዚህ እንደ ሞት መግለጫ ብቻ ሳይሆን የሚያስፈልገን ስራ ያስፈልገናል። ስራ ደግሞ ሲያስፈልገን ቤተክርስቲያን ውስጥ ያሉት ሰዎችን ብቻ ሳይሆን የሚወክለው ማለት ኃላፊዎችን ብቻ ሳይሆን የሚወክለው ከታች ያለው ምእመን ድርሻውን ወስዶ አንድ ሆኖ ራሱን መጠበቅና መከላከል አለበት። ሲገድሉን ጽድቅ ከሆነላቸው አትግደሉን ስንል መልሰን የምንገደል ከሆነ ራሳችንን መከላከል ግዴታ
ጽዋው ሞልቷል ብሎናል አርቲስት ሰለሞን ሙሄ። ጽዋውን ደግሞ በሰማይ ሳይሆን እዚሁ ምድር ላይ ነው የምትከፍሏት። ገዳዮች ጽዋው የአርሲውን ጽዋው እዚሁ ምድር ላይ ተከፍሏታላችሁ ብሏቸዋል። ያላችሁ ብቻ አይደለም መክፈላችሁም አይቀርም። እውነታውም ይሄ ነው። እግዚአብሔር ፍርድ አለው። በቀል የእግዚአብሔር ነው። በቤተ ክርስቲያን በቀል የእግዚአብሔር ነው። እግዚአብሔር ታዲያ ልጆቹን ይጠብቃል። እረኞች አልጠብቅ ካሉ ራሱ ባለቤቱ ልጆቹን ይጠብቃል። ልጆቹን ሲጠብቅ ያጸናቸዋል፣ ያበረታቸዋል፣ ያስታጥቃቸዋል፣ ያቆማቸዋል፣ እንዲከላከሉ ያደርጋቸዋል። መንፈስ ቅዱስ ያጸናቸዋል፣ ያበረታቸዋል፣ ከክፉ አጋንንት ይዋጋላቸዋል። ስለዚህ እግዚአብሔር ራሱ የተቀመጡትን እረኞች ዞር አድርጎ ይመጣል። እረኞቹ ካልሰሩ፣ እረኞቹ ደግሞ አሁንም በጎቹ ከእረኞቹ አንወጣም ብለናል። ከነሱ ከወጣን እግዚአብሔርም አይሰማንም። ስለዚህ እኛ ከእረኞቹ ጋር ሆነን እረኞቻችንን ከመግለጫ በዘለለ ታሪክ ስሩ። ታሪክ ብቻ ሳይሆን ቤተ ክርስቲያንንም አሻግሯት፣ አሊያ ነበሩ ትባላላችሁ። ይሄ አደገኛ ነው። አሁን ሞታችን ምናችን ሌላ ነገር ሆኗል። በዚህ ጉዳይ የምንወቅሰው የምንከሰው ምናምን ፐርሰናል የሆነ ግለሰብ የለም። የጠቀስንላችሁ መረጃዎች የምናሳያችሁ መረጃዎች በሙሉ ማህበራዊ ሚዲያ ላይ የተጋሩ የተንሸራሸሩ ናቸው። ከግላችን ቆፍረን ይሄን ያወጣሁት ያገኘሁት ምንላችኋለሁ። የጀዋር መሐመድ የ12 ዓመት በፊት ንግግርን እኮ በቃል ቀር ላይ አቀርብላችኋለሁ። አንገቱን ቀና የሚል ክርስቲያን ካለ በሜንጫ እንለዋለን ያለውን እኮ አሁን ዛሬ ደግሞ የመንግስት ራሱ ነው እየገደላቸው ያለ ይለናል። ታጥቀው ደግሞ የሚወሩትና የሚገሉትን ደግሞ አሳይቻቸዋል። ቤት የሚያቃጥሉት ምርጫውን ኮሮጆውን የሚበጠብጡት ደግሞ አሳይቻቸዋል። አሁን እነዚህን ጉዳዮች አምጥተው ከፋኖ ከምናምን ከታጣቂ ከሸኔ ምናምን ጋር ያያይዙላቸዋል። የኔ ጉዳይ ገዳዮቹ ገዳይ ናቸው። ከሞቃዲሾ እስከ ባሌ ድረስ የተዘረጋ የአልቃይዳና የአልሸባብ ክንፍ አለ፣ ወሃቢያ የሚባል ክንፍ። ይሄንን የሚደግፉ አካላት ደግሞ በነ ጀዋር መሐመድ በኩል ሰፊ መረባቸውን ዘርግተው ግማሻቸው መንግስት ውስጥ፣ ግማሻቸው ተቋም ውስጥ፣ ግማሻቸው ኃላፊነት ተቀምጠው እየሰሩ ናቸው። ወዳጅ የምነግርህ ማስረጃ ያለኝን ጉዳይ ነው። መንግስት በዚህ በኩል በጣም ብዙ እየለፋ እንደሆነ አቅ ነበረ በሆነ ወቅት ላይ። ውጤት ካላመጣ ግን ማወቁ ብቻ ትርጉም የለውም። ብፁዓን አባቶች ይሄ የተደረገ እንደሆነ እያወቃችሁ ልጆቻችሁን ራሳችሁ እንዲጠብቁ ካላረጋችሁ፣ በቃ እንዲል መንግስትም ካላረጋችሁ፣ ልጆች ራሳችሁ ምዕመናን ጠብቁ እንዲላቸው ካላረጋቸው የመንግስትነቱም የአባትነቱም ድርሻ ዋጋ ያጣል። ስለዚህ መንግስት ሆይ፣ አባቶች ሆይ በጋራ ስራ እንስራ። ይሄ ነው ጥያቄ። በጋራ ከሰራ ነገር ሁሉ ቀላል። የአካባቢው ተወላጆች የአካባቢው ስፍራ የነበሩ ሰዎች በደንብ ቦታውን የምናውቅ ሰዎች አለን። ለተወለድንበት ስፍራ ሁላችንም የችግሩ ባለቤት፣ የችግሩ ጠንሳሽ፣ የችግሩ አራማጅ፣ የችግሩ አስፋፊ፣ የችግሮቹ ባለስልጣን እነማን እንደሆኑም ጭምር እነግራችኋለሁ። የዛሬው ቆይታዬን ይመስል ነበር። አርያ መካሻ ነበርኩ መረጃውን ያጋራኋችሁ። የአርሲ ኦርቶዶክሳውያን ወይ ደግሞ ሰማዕታት ለሆኑ ወንድሞቻችን እግዚአብሔር በአጸደ ገነት ያኑርልን። መከራና ስቃይ ውስጥ ያሉ ወገኖቻችን ደግሞ እንደው በቤተ ክርስቲያን በቤተ ክህነትም በሀገረ ስብከቱ መዋቅር ተደራጅቶ በግል እንድንደግፋቸውና ራሳቸውን እንዲያቋቁሙ እንቻል። አሁንም ችግር ካለበት ቦታ ላይ መፍትሄ እንዲመጣ የበኩላችን እንስራ። ይሄ የዛሬው መልእክቴ ነው። የዛሬ ቆይታ ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ስላደረጋችሁኝ አመሰግናለሁ። ሰናይ ቀን